ሲሞት ሌላ 70 ሴቶችን መንግስተ ሰማያት እንደሚጠብቁት የእስልምና አስተምሮት ላይ እንዲህ አይነት ነገሮች ሰምቻለሁ። ሶ ኤኒዌይስ መጀመሪያ የምታስረዳኝ ስለ 4 ሚስቶቹ ነው። እሱን ነገር ትነግረኛለህ? አብሽር አዳምጥ። እሺ በእስልምና ጋብቻ ስለ 4 ስለማግባት ማግባት ይቻላል እስከ 4 የሚለው ነው። ልጆች አዳምጦሽ በመጀመሪያ አንድ ሰው በእስልምና ሃይማኖት አስተምህሮ አንድ ለማግባት ራሱ መስፈርቶች አሉት። እነዚያ መስፈርቶች ከተሟሉ ያገባል፣ ካልተሟሉ አያገባም፣ አይፈቀድለትም። አይደለም ማለት አንድ ማስረጃ ቃለ ነቢዩ ሰለላሁ ዐለይሂ ወሰለም መን ስተጣዐ ሚንኩም ልባአተ ፈልየተዘወጅ ወመን ለም የስተጢዕ ፈዐለይህ ቢሶም ፈኢነሁ ለሁ ዊጃእ። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? ከእናንተ የጋብቻን ጣጣ መቋቋም የሚችል ካለ ያግባ አሉ። ያልቻለስ እንዳያገባ ክልክል ነው፣ ነውር ነው፣ አይቻልም፣ አይፈቀድም። ያልቻለ ጾምን ይጾም አሉ ነብዩ ሰለላሁ ዐለይሂ ወሰለም። ያቻው አይደለ? ስንት ለማግባት ገና አንድ ለማግባት ራሱ አላህ በቁርአን ላይ ወልየስተዕፊፍ الذين لا يجدون نكاحا حتى يغنيهم الله من فضله አለ። እነዚያ ለማግባት አቅም ያላገኙ ሰዎች፣ ያልቻሉ ሰዎች አላህ ከትሩፋቱ ከጸጋው እስኪያብቃቃቸው ድረስ ይቆጠቡ ከማግባት እያለ ይናገራል። ይቆጠብ፣ ማግባት አይፈቀድለትም። ምክንያቱም አንድ ሰው በራሱ ህይወት ላይ ሌላን ሰው ጨምራለሁ ሲል ጊዜ እርሷን የሚያስተዳድርበት አቅም ሊኖረው ይገባል። ካልሆነ እንዳያገባ አይቻልም ይላል። የሰውን ህይወት አምጥተህ በራሱ ላይ ማጨናነቅ አይቻልምና ይሄ ነው። እሺ ሰውየው ከአንድ በላይ እስከ 2 እስከ 3 እስከ 4 እንዲያገባ የተፈቀደው ነገር ስለ እርሱ እንምጣ። ለመሆኑ ይህ በዚህ ትውልድ ላይ ብቻ የተደነገገ ነው ወይ? ላ አይደለም። በቀደሙት ነቢያትና በትውልዶቻቸው ላይ ተደንግጎ የነበረ ነው። ማስረጃ ቃለ ሱብሓነሁ ወተዓላ ፊ አኺር ሱረት ራዕድ የምትነግረኝን ነገር ስትነግረኝ በአማርኛ ንገረኝ። እኔ አረብኛ አልችልም። አንድ ሁለተኛ ነገር ደግሞ መጀመሪያ የጀመርክልኝን ማለት አንዷን እንኳን ሲያገባ መጾም አለበት። ናት ኢምፖርታንት። ፋስቲንግ ኢምፖርታንት አይደለም። ለአንድ ሰው ለጋብቻ ሲዘጋጅ ቢጾም እና ቢጸልይ ኢትስ ፋይን። ግን እሱን አይደለም የጠየኩት። እኔ ስለ ፋስቲንጉ አልጠየኩም። ስለ ፋስቲንጉ ስለ ጾሙ ምናምን አልጠየኩም። ዋይ ለምን 4 ሴት ያገባል? ገባክ? ለማግባት ዝግጁ ለማድረግ ይጾም ማን ያለው ነው? ገናችን እንደሱ ያለ እኮ የለም አልከኝ። አሁን አልከኝ እየጨረስክልኝ። ይኸውልህ እርግጥ ይሁን ይኸውልህ እኔ ሂውማን ሰው ነኝ፣ አንተ ደግሞ ሰው ነህ። ለሰው ልጅ ትክክለኛው መልስ ስጠኝ። ለሰው እንዲገባኝ እኔ እንዲገባኝ አድርጋ ንገረኝ ስትነግረኝ ማለት ነው። አንዱ እሱ ነው። ሁለተኛ የጠየቁክ አንድ ሰው ስለማግባት ሳይሆን 4 ሰው ለምን ያገባል? ይሄን መልስልኝ። ጉርጓድ ግቢ ሸዳምጭ አንድ ሰው በእስልምና ሃይማኖት አስተምህሮ አንድ ለማግባት ራሱ መስፈርት አለው። ይሄንን እለፈው እያለች ነው ሴት 4 የሚለውን ብቻ ነገረኝ። ለ4 ከመሄዳችን በፊት ከአንዱ እኮ ነው መጀመሪያ ያለብን ወገናችን። ከአንዱ ነው መጀመሪያ ያለብን። አንድ ሰው አንድ ሳያገባ 4 አያገባ። ስለዚህ ስለ አንዱ አትንገረኝ አይባልም በፍጹም። ሻዳምጪ መጀመሪያ አንድ ለማግባት ራሱ መስፈርት አለው። እሺ እስከ 4 ለሚለው ልመጣ ነው። አዳምጪ። እስከ 4 አንድ ሰው ማግባት የሚፈቀድለት መስፈርቶች አሉት። እነዚያ መስፈርቶች ካልተሟሉ አይፈቀድም። ብዙ ሰዎች የሚመስላቸው በእስልምና አንድ ሰው በቃ 4 ማግባት ይፈቀድለታል፣ ማንኛውም ሰው እንደፈለገው ማግባት ይችላል። ይሄ ስህተት ነው። የማስተዳደር አቅሙና ችሎታ ሊኖረው ይገባል። ከባባድ መስፈርቶች አሉ። እነዚያ መስፈርቶች ከተጠበቁ ነው ማግባት የሚችለው። ካልጠበቀስ እነዚያን ማግባት አይችልም። እንደዛ ይላል ወይ ቁርአን? አዎ ይላል። አላህ በሱረቱ ኒሳ ላይ ሲናገር ምን ይላል? فانكحوا ما طاب لكم من النساء مثنى وثلاث ورباع فإن خفتم ألا تعدلوا فواحدة أو ما ملكت أيمانكم ذلك أدنى ألا تعولوا ይላል። ከሴቶች የተዋቡላችሁን 2፣ 3፣ 4 አግቡ ካለ በኋላ ነገር ግን ፍትሃዊ ያልሆነም ብላችሁ ከፈራችሁ አንዲት ብቻ አግቡ ይላል። ያ ሰላም አያችሁ አይደል? አንዲት ብቻ አግቡ አለ። አንዲት ብቻ። ያንን መስፈርት መጠበቅ የማይችል ከሆነ አንድ ብቻ ነው ማግባት የሚፈቀድለት። አይሽ አይደል? 4 ይፈቀድለታል ወይ? አይፈቀድም። ይሄን ያለው ማነው? ቁርአን።
ስለዚህ የመጀመሪያው መስፈርት ምንድነው? ችሎታ ሊኖረው ይገባል። ሁሉንም የማስተዳደር አቅም ከሌለው አይፈቀድለትም። ሁለተኛ አቅሙ ኑሮት ችሎታው ኑሮት የዓለም ሀብታም ቢሆን ራሱ የማይፈቀድበት ጊዜ አለ። መቼ ከተባለ በመካከላቸው ፍትህን የማያደርግ ከሆነ አያቸው አይደል? ያ ከሆነ አይፈቀድለትም። አላህ ቃል በቃል ፍትህን አናደርግም ብላችሁ ከፈራችሁ ግን አንድ ብቻ አግቡ ይላል። ከአንድ በላይ ማግባት አይፈቀድም። አይችልም። ይሄ ሁሉ አለው። ሌላው ነገር ምንድነው? ሁለተኛው ይህ ነገር የተደነገገው ለእኛ ብቻ ነው ወይ? ለዚህ ትውልድ ለነብዩ ሰለላሁ ዐለይሂ ወሰለም ትውልድ አይደለም፣ ለቀደሙትም ነቢያቶች ነው። አያቸው አይደለ? አላህ ስብሐነሁ ወተዓላ ይህን ሲናገር ምን ይላል? በሱረቱ ራዕድ ላይ ወለቀድ አርሰልና ሩሱለን ሚን ቀብሊከ ወጀዐልና ለሁም አዝዋጀን ወዙርያ አለ። ሙሐመድ ሆይ በእርግጥም ከአንተ በፊት መልእክተኞችን ልክ ያለሁኝ ለእነርሱም ሚስቶችን አድርጌላቸው ነበር አለ። አያቸው አምላክ አላህ ስብሐነሁ ወተዓላ ለቀደሙት መልእክተኞች የደነገገውን ነገር ነው አላህ እኛን ያዘዘን። አዲስ ነገር አይደለም። ይሄ ነው። እሺ ዓላማው ምንድን ነው የሚለውን እንምጣውን። ዋናው ነገር እሱ ነው። አንድ ሰው ለምን አንድ ብቻ አይበቃውም? ዓላማው ምንድን ነው? ከጋብቻ በስተጀርባ ያለው ምን ታስቦበት ነው? ከአንድ ጀምሮ እስከ 4 ድረስ አላህ ስብሐነሁ ወተዓላ የሚገርማችሁ ይህንን ሲያዝ ጊዜ መልካም ትውልድን ለማፍራት ብቻ ነው ዓላማው። ብዙ ሰው የሚመስለው የስሜትን ጥብ ለማርካት ይመስለዋል። ላ አይደለም። ለዚህም አንዷ በቂ እኮ ነች። ነገር ግን አላህ ስለ ጋብቻ ሲያነሳ ጊዜ መልካም ትውልድን አፍርተን እንድንሄድ እንደሆነ ይነግረናል። ይሄ ነው ዓላማው። ማስረጃ እዚያው ላይ አላህ ሲናገር አሁን ያነሳሁላችሁ አንቀጽ ላይ ያስተውላችሁ ከሆነ ምን ይላል? ወለቀድ አርሰልና ሩሱለን ሚን ቀብሊከ ወጀዐልና ለሁም አዝዋጀን ወዙርያ። ሙሐመድ ሆይ በእርግጥም ከአንተ በፊት መልእክተኞችን ልኬአለሁ ለእነርሱ ሚስቶችን አድርጌላቸው ነበር ካለ በኋላ መልካም ዘሮችን የሚያፈሩ ዘንድ ነው። መልካም ዘርን ለማፍራት ነው ዓላማው። በሌላ ቦታ ላይ በሱረቱል ፉርቃን የመጀመሪያው የመጨረሻው ገጽ ላይ ስለ ትዳር ሲናገር አላህ አሁንም ምን አለ? መልካም ዘር እንድታፈሩ ዘንድ ይላል። አያችሁ ዓላማው ምንድን ነው? የስሜት ጥምን ለማርካት እንደፈለጋቸው ቢል ኖሮ ይሄ አያስኬድም ነበር። ይሄ አያስኬድም በፍጹም። ነገር ግን መልካም ዘርን አፍርታቸው እንድትሄዱ እያለ ይናገራል። ስለዚህም ነው እነ ኢብራሂም ዓለይሂ ሰላም ከሳራም ወልደዋል፣ ከሀጀርም ወልደዋል። ሌሎችም ነቢያቶች ልክ እንደሆነ ሙሳ፣ ሌሎችም ከአንድ በላይ ያገባሉ። መልካም ዘርን አፍርተው ይሄዱ ነበር። እነዚያ ዘሮች በምድር ላይ የአምላክን ሕግና ስርዓት ጠብቀው ለትውልድ አስጠብቀው ይሄዱ ዘንድ። ስለዚህ አላህ ስብሐነሁ ወተዓላ በሱረቱል ፉርቃን መጨረሻ ላይ ሲገልጽ ምን አለ? ወለዚነ የቁሉነ ረበና ሀብ ለና ሚን አዝዋጅና ወዙርያቲና። ሚን አዝዋጅና ካለ በኋላ ወዙርያቲና ይላል። ከሚስቶቻችን የአይናችን ማረፊያ የሆኑ ሚስቶችን ስጠን ይላሉ። ከዚያም ከዘሮቻችንም የአይናችን ማረፊያ የሆኑ መልካም ዘሮችን ስጠን ይላሉ አለ። ሚስትን ባነሳ ቁጥር አላህ ስብሐነሁ ወተዓላ መልካም ዘርን ስለማፍራት ይናገራል። ስለዚህ ከማግባታችን በስተጀርባ 2፣ 3፣ 4 ምንድነው ዓላማው? አላህ ስብሐነሁ ወተዓላ መልካም ዘሮችን አፍርታቸው በምድር እንድትሄዱ ዘንድ አለ። ከሐዲስ ማስረጃ ቃል ነቢዩ ሰለላሁ ዐለይሂ ወሰለም ተዘወጁ አልወሉድ ፈኢኒ ሙካሲሩን ቢኩም አልኡመም የውም አልቅያማ። ወፊ ሪዋየትን ቃል ነቢ ሰለላሁ ዐለይሂ ወሰለም ፈኢኒ ሙካሲሩን ቢኩም አልአንቢያ የውም አልቅያማ። ስለ ትዳር በተነሳ ቁጥር በቁርአንና በሐዲስ ላይ ይሄን ነገር አታጡ። መልካም ዘርን ስለማፍራት ይላል። ቀጥሎ ዓላማው ምንድነው? ስለዚህ ከማግባቱ በስተጀርባ የስሜት ጥምን ለማርካት ሳይሆን መልካም ዘርን አፍርቶ ለመሄድ ነው ብሎ ያስቀምጣል። ለዚህ ነው ይሄም ሆኖ ራሱ የማስተዳደር አቅሙና መስፈርቱ ካሟላቸው ብሎ ነው አላህ ያስቀምጠው እንጂ እንዳው በዘፈቀደ ማንኛውም ሙስሊም እንደፈለገ 4 ማግባት ይችላል የሚላለው የቁርአን ላይ ላ የለም በፍጹም። እንደዛ የሚል የለም በፍጹም። መስፈርቶችን ሁሉ አስቀምጧል። እነዛ መስፈርት ባይጠብቅ ቅጣት ይጠብቀዋል የትንሣኤ ቀን። አዎ ለምሳሌ ሰውየው በምድር ላይ 2 ሚስት ኑረውት በፍትህ ባያስተዳድር አቅሙ ሳይኖረው ቢያስቸግራቸው ነገ የትንሣኤ ቀን ቅጣት ይጠብቀዋል። ቃለ ነቢዩ ሰለላሁ ዐለይሂ ወሰለም መን ካነት ዒንደሁ ምርአታን ፊ ዱንያ ፈለም ያዕድል በይነሁማ ጃአ የውመ ልቅያመት ሽቅሁ ሳቅጥ። وقال النبي صلى الله عليه وسلم من كانت عنده امرأتان في الدنيا فمال إلى إحداهما جاء يوم القيامة وشقه مائل. النبي صلى الله عليه وسلم من قالوا كان በላይ ሚስት ኑሮት በፍትህ ያላስተዳደረ ሰው ቅጣት እንደሚጠብቀው ሲናገሩ በምድራዊ ህይወቱ 2 ሚስቶች ኑረውት አሉ ነብዩ ሰለላሁ ዐለይሂ ወሰለም በመካከላቸው ፍትህን ያላደረገ ያላስተካከለ ነገ የትንሣኤ ቀን አንድ ጎኑ ወድቆ በአንድ ጎኑ ይነሳል። የመጀመሪያው ቅጣት ይሄ ነው። ግማሽ ሰው ሆኖ ይነሳል። ቅጣት ይጠብቀዋል። ይሄ ሁሉ ነው። ሌላኛው ስለምንድን ነው? ስለ ግድያ ነው በእስልምና። ለመሆኑ በእስልምና ስለ ግድያ ምን? ይቅርታ አንድ ጊዜ 72 ማግባት። ኦኬ ይቅርታ፣ እሱ አልተመለሰም። 72 ማግባት በገነት ነው ያልሽው?
አይደለም ተው፣ ቆይ እሱን እንትን በለኝና መጀመሪያ ይሄንን መልስልኝ። የትኛው በእስልምና እየሰማች አይደለም እንዴ? አምላክ ስንት ነው? እርፍ መጀመሪያ የጀመርሻቸውን ጥያቄዎች እንጨርሳቸው። እሺ ወደ ጉዳዩ ሊሄድልክ ነው። አንድ አምላክ ብለህ ነው አይደል እየሰበክ ያለው? አንድ አምላክ ነው ያልከን። አላህ አንድ ነው፣ ከአንድ አላህ ውጪ ሌላ አምላክ የለም አልክ። ራይት ቢኮዝ ባይብል ራሱ ምንድነው የሚለው? እኔ አንድ ነኝ ከኔ በቀር ሌላ አምላክ የለም ነው የሚለው። ሶ ጋብቻ ሰው በህይወት ዘመኑ ምድር ላይ እስካለ ድረስ አንድ ጊዜ ብቻ ነው የሚሆነው። ላንቺ ማን ከለከለሽ? ታነጻጽሪ ነው አሁን ማለት ነው። እሺ አላነጻጽርም። ለምን አነጻጽራለሁ? ማለት ኢትስ ራይት ያንተ አምላክ አንድ ከሆነና እውነተኛ ከሆነ የሰው ልጅ ማግባት ያለበት አንድ ጊዜ ነው። አለቀ። ምክንያቱም ይሄ ማለት ማሻረክ ነው። ለምን ባል ከሞተባት ማግባት ይፈቀድላታል፣ ሚስት ከሞተችበት ሊያገባ ይፈቀድለታል። ቢኮዝ እሱ አንድ ቀን 4 ሚስቶቹን አስቀምጦ ላይመለስ ይሰናበታል ምድሪቷን። ሶ እነዚህ ሰዎች እነዚህ እናቶች እስከና ልጆቻቸው ጎዳና ነው የሚወድቁት። አንድ አልጨረስኩም። ምክንያቱም እኔ ያው ከ10 ምናምን ሚኒት በላይ ሰምቻለሁ። አንዴ ይቅርታ አድርግልኝ እንድትሰማኝ እና አብረው ያሉ ሰዎች ደግሞ እንዲሰሙት ፈልጋለሁ። ሶ ኢትስ ሮንግ ዌይ። ለምን ብትል አንተም ራስህም እንድትሰማ ነው የምፈልገው እኔ ቢኮዝ ዩ ኖ ዲስ ኢዝ ሮንግ ዌይ። ለምን ሰላም እንዴት ነው? ሙሉ ነሽ? ጦጣ እውነትም ጦጣ ሙሉ ነሽ? ሰላም እንዴት ነው? ደህና ነሽ? እግዚአብሔር ይመስገን። ሰላም ለእናንተም ይሁን። ሙስሊም ወገኖች አለን። ልጠይቅ የፈለኩት በሙስሊምና አሁን ምሳሌ እኔ ሙስሊምናውን ቢቀበል ሶሪ ወደ ላይ ይመለስ እና ሁላችንም አዳም ዘር ነን አይደለም? ሰላም ነው። እንዴት ነህ? እንዴት ዋልክ? አለን አልሐምዱሊላህ። ማን ነው? ሰላም አለን። እግዚአብሔር ይመስገን። ሰላም አለን። የትኛውን እግዚአብሔር ነው? ጥያቄ ነበረኝ። የትኛውን እግዚአብሔር ነው ያመሰገንከው? እንደ ኢየሱስ አብን ነው ያመሰገንከው ወይንስ እንደ ክርስቲያኖች እንደ መንፈስ ቅዱስን? ለጥያቄ ነው የገባሁት። አዳምጠኝና ቀጣይ እንቀጥላለን። አይ ጥያቄ እንቀጥል። መመለስ አትችልም። እሺ ከእስልምና የወጣ ሰው ይገደላል አይገደልም? አይገደሉም። ከእስልምና የወጣ ሰው አይገደልም። በሱ ሳይፈር እንዲገደለው መልሶ ሙስሊሞችን የሚዋጋ ከሆነና ጦርነት የከፈተ ከሆነ የዛኔ እጋደላለሁ ካለ ያ ሰውዬ ያን ሰው እንጋደለዋለን። እንደ ክርስትና ግን ንጽጽር ቦታ ስለሆነ በደንብ አዳምጥ። እንደ ክርስትና ግን አንድ ሰው እግዚአብሔርን ከካደ ይገደላል፣ ይሾታል። ወዲያ ማስረጃ ላሳየህ። መረጃ ልክፈት ያን እንዳልሆነ አንተ ያልከውን እኔ በማስረጃ ላሳይ። ከዛ እኔ ደግሞ እሄዳለሁ እንዳልሆነ ማለት ነው። አይ አሳየና ክፈት። እንቀጥላለን። ክፈት። ትልቁ ላይ ነው። በጣም እርግጠኛ ያምናል። ዳዴ ቤት አድርጉ፣ ሌሎች ቤት አድርጉ። የት ነው ያወጣው? ጎግል ዓለይህ ሰላም የት ነው ያወጣው? ከሱና ቁም። አይ አሳየንስ ጎግል ዓለይህ ሰላም አንብብና ተርጉመለት። ምን ይላል? The messenger of Allah said, whoever changes his religion, kill him. አይዋ መቼ ነው የሚገደለው? ይሄ ካዲ መቼ ነው የሚገደለው? whoever changes his religion ሃይማኖቱን እንደቀየረ እንደቀየረ ነው የሚለው። ሃይማኖቱን የቀየረ ነው የሚለው።
whoever changes his religion ነው የሚለው እኮ ምንድነው የሚለው? ሃይማኖቱን እየቀየረ ነው እንደቀየረ ነው የሚለው። እንደቀየረ የሚለውን ከየት ነው ያመጣው? ይሄው ይላል እኮ አታየውም? ሙሱ አይለም እንደቀየረ አይደለም የሚለው። እንደቀየረ የሚለው እሱ መጽሐፍ ቅዱስ ላይ ነው። እንደቀየረ የሚለው የለም። አንተ ቆይ አንዴ እንደቀየረ የሚለው ያለው አንዴ ተረጋጋቀስ በል እንጂ አወራህ አይደለ? ይኸው እኔ ሙሉ ነፃነት ሰጥቼህ እንድታወራ አደረግኩ። አንተ ግን ዋሸህ። እንደቀየረ የሚል የለም። እንደቀየረ ሃይማኖትን ይገደል የሚለው የቱ ጋር ነው ያለው ከተባለ መጽሐፍ ቅዱስ ላይ ነው። አሁን ወደ ማስረጃው ልሄድ ነው። እሺ ጌዲዮንዬ፣ አሁን ደግሞ የት አድርገሽ አልናቸው። አንድ ሰው እግዚአብሔር ነው ያሸውት። የት አለ? መረጃውን እኮ ከፈትኩልህ። የለም እንደቀየረ የሚለውን አንተ ከራስህ ነው የጨመርከው። ለምበደለ ዲነሁ ፈቅትሉና የሚለው ላስረዳሽ እና ወደ መጽሐፍ እሱን ተው። እዚህ ጋር ሀዲሱ ላይ አውራ። ስማ የሚናገረው ከተዋጋቸው ከተገደላቸው ከተመለሰ አይልም ይላል። ቆይ ላሳይህ፣ ላስረዳህ ነው። እሱ ላስረዳህ ነው። እሺ ቁርአን በሐዲስ ሐዲስ በቁርአን ይፈታል አይደለ? አይደለ? የሆነ ጥቅስ ብቻ መጽሐፍ ቅዱስ ላይ አንዷን ጥቅስ አውጥቼ በሌላው በሚፈታው ጥቅስ ይሄዳለሁ እንጂ እዛ አይደለም። የሚገደለው ከሃዲ ምን አይነት ከሃዲ ነው የሚለውን ቁርአንም ሐዲስም ላይ ላሳይህ ነው። አንድ ሰው በመካዱ ብቻ ነው ወይ? አይደለም። ያ ሰውዬ ተመልሶ እንደገና እዋጋለሁ ካለ ሙስሊሞችን የሙስሊሞችን አንድነት ለመበታተን የሚሰራ ከሆነ ያዝ እንጋደለዋለን። አዳም ተረጋ በል እንጂ ሰከንድ በል ላስረዳህ ነው። ታላረ አንድ ጌዲዮን አዳምጪ። ይሄው እሺ፣ መጀመሪያ እዚህ ጋር ያለውን ሀዲሱን አንብበው እኮ እሱን በተሳሳተ ከዛ እንቀጥላለን በምትለው መሰረት ልመልስልህ እያልኩህ ነው። ልጠይቀኝ ነው አይደል የመጣኸው? ስመልስ ደግሞ አዳምጥ፣ አይምሮህን ከኔ ጋር አድርግ። አዳምጥ እሺ። እሱን ሐዲስ ነው አንስቼ ከእርሱ ጋር ተዛማጅ የሆኑ ሐዲሶችን አንስቼ ትርጉሙን ልነግርህ ነው። ታዳምጥ አይሻልም? እሺ ስማኝሽ፣ አንድ ደቂቃ ሰምቼሃለሁ። አንተን ግን የተሳሳተ ትርጓሜ ተረጎምክ። ላርምህ ስል እያቋረጥከኝ ነው። ስለዚህ አዳምጥ እሺ። መልሱን እሺ፣ ቀጥልሽ። ከዛ አወራለሁ፣ ቀጥላለሁ። እዚሁ ላይ ቀጥላለሁ። ቀጣይ በጣም ጥሩ። በቃ አንተ ራስህ ቀጥል እሺ። ቀጣይ እዚሁ ላይ ቀጥላለሁ። አውራና እኔ ማስረዳት የለቸው እንዳውም መረዳት ስላልሆነ የሚፈልገው ከዚህ ጋር ተዛማጅ የሆኑትን ሐዲሶችን ክፈት። አሁን ያላ ትልቁ ላይ አደርጋለሁ። አንድ አታውቅም፣ ወላሂ አታውቅም። ሂድ ክፈታቸው፣ ክፈት። ከዚህ ሐዲስ ጋር ተዛማጅ የሆኑትን ሐዲሶች ክፈታቸው እያልኩህ ነው፣ እየጠበቅኩህ ነው እኮ። እዚሁ ላይ ቀጥል። እዚሁ ላይ እንድትቀጥል ነው የፈለግኩት። እዚህ ጋር መረጃውን ክፍልሃለሁ፣ እንድትቀጥል። አንድ ክፈት። ከዚህ ጋር ተዛማጅ የሆኑ ሐዲስ አለ። ይሄንን የሚፈታ ራሱ እዚህ ጋር አውራ። ተዛማጅነቱን አይደለም፣ እዚሁ ጋር አውራ። ተዛማጆቹን አይደለም ማለት። ስለዚህ አዳምጥ፣ ላስረዳህ እያልኩህ ነው። እዚሁ ጋር አለ። ሌላ ቦታ መሄድ ይጠበቅብሃል። ተዛማጅ የሆኑ ሐዲሶች አሉ። ከዚሁ ጋር እሺ፣ አንተ ክፈትና ሳየኝ ተዛማጅ ያልከውን። በቃ ስለዚህ አላቅም በል። አንድ ድምፅህ ከፍ አድርገህ ወላሂ አታውቀውም። አዳምጥ። አሁን ያንን ተዛማጅ የሆነ ሐዲስ ንገራቸው። አሁን ላስረዳህ፣ አዳምጥ እሺ። እዚህ ጋር ይላል መሰላችሁ ሐዲስ እያነበብኩት ነው። ሐዲስ ተዛማጅነቱን ተውና እዚሁ ጋር ያልከውን እንግሊዝኛው ላይ ቀጥል። አይልም ስላልክ ማለት ነው። የዚህን ሐዲስ ተዛማጅ ሐዲስ አውጣው። የት ይገኛል? ወላሂ አታውቀውም። እየው ምረቅር አይልም ካልክ ቀጥል። አውጣው። አንተ ወንድና አውጣ። ስለዚህ አሁን ላስረዳ ነው። ከዚህ በኋላ ግን ምንድን አነሳለሁ ካል ተዛማጁን ተው። እንግሊዝኛውን ከፍቼልሃለሁ። እዚሁ ላይ እንግሊዝኛው ላይ አውራ። በእንግሊዝኛው ላይ ራሱ በትክክለኛው አልተረጎምከውም። እንደሱ አይልም። እዚሁ ላይ መንበደለ ዲነሁ ፈቅትሉሁ ማለት እንደቀየረ ለምን አታወራም? ይኸው ከፍቼልሃለሁ እኮ። እንደገደለ እንደቀየረ ወዳው ገደሉት የሚለውን ከየት ነው ያመጣው? እሺ አንተ ተርጉመው አንተ እንደሱ ወደ እኔስ ተረጉም አታቋርጠ ይበቃሽ። አሁን አዳምጥ መልስ እሺ። አንብበው ራስ እኮ አዳምጥ እሺ። አሁን አዳምጥ ላስረዳ። በቃ አዳምጥ፣ ለመጨረሻ ጊዜ አዳምጥ። ይኸው እዚህ ጋር ዘ ሜሴንጀር ኦፍ አላህ ሰይድ whoever changes his religion kill him እያለ ነው። ሃይማኖት ውስጥ እንደቀየረ አይደለም የሚለው
እንደ ቀየረ የሚለውን ከየት ነው ያመጣኸው? እንደ ቀየረ የሚል የለም። አሁን መልሱን ልንገርህ፣ አዳምጥ። እሺ ተርጉሞሽ እንግሊዝኛ አይ እሺ ቃል ነቢይ ሰለላሁ ዐለይሂ ወሰለም አንብበውና ተርጉሞ እንግሊዝ መን በደለ ና ተርጉም አሳያቸው። አንተ ራስህ ጨርስ። በቃ ከዚህ በኋላ ሂድ ተርጉም አሳያቸው። ተርጉም አሳይ ቶሎ በል። ምንም እንመለስለት አልፈለግክም። እሺ ላዳምጥ። ጎሄድ ተርጉም አሳይ። ላዳምጣት በላይ ከዚህ በኋላ ልክ ስጀምር ታቋርጣለህ ወይ አስረዳ እንዲህ አልክ ወይ ተዛማጁን ሐዲስ አምጣ አላቅም አልክ። መረዳት ከሆነ የምትፈልገው አዳም እሺ አሁን ልመልሰልህ። ከዚህ በኋላ እንዳታቋርጠኝ። ገብቶሃል አይደለ? ሌሎችም እንዲረዱ ዘንድ አሁን ሚውት አድርግ። እሺ ሐዲሱ ላይ ከሱ ሐዲስ ይጀምርልሃለሁ። ይሰማል ጌዲዮን? እኔ የተጫንከውን ማለት ነው ወላሂ ላዚም ጥርት አድርጌልህ ነው ብትሄደው። ግን አዳም ጥረጋ ብለህ አይ ይሰማል? ከኔ ጋር ነህ? ይሰማል? ይሰማል? ጌዲዮን አይ እሺ ካልተሰማ በቃ እኔ ልቀጥልላችሁ። ለእናንተ እሱን አውርዶት ነው ግን ይሰማኛል። ላዳም በቃ አዳምጥ። እሺ አንደኛ የቁርአንና የሐዲስ ትርጓሜ አልቁርአን ይሰማኛል፣ ግን ትንሽ ይቆራረጣል። ችግር የለውም ግን ይሰማል። አይ በቃ አዳምጥ። ዋናው ማዳመጥህ ነው። ትንሽ ይሰማኛል። አሁን ሌሎቻቸውም አዳምጡ። ቀዋዒድ ተፍሲር የተፍሲር ህግጋቶች ወይንም ይሰማኛል። አንተ ጋር የትርጓሜ ህግጋቶች አሉ። ቀዋዒድ ተፍሲር ይባላል። አራት ናቸው። ቁርአን በቁርአን ይተረጎማል። ቁርአን በሐዲስ ይተረጎማል። ሐዲስ በቁርአን ይተረጎማል። ልክ እንዲሁ ቁርአን እና ሐዲስም ልክ እንዲሁ በሰሃቦች ትርጓሜ ይተረጎማል። ይህ ልታውቁ ይገባል። አንድ ሐዲስ ከመጣች በዚያ ጋር ከዚያ ጋር ተዛማጅ የሆኑ ሐዲሶች ገብታችኋል አይደለ? ያንኑ ነጥብ አንስተው ነብዩ ሰለላሁ ዐለይሂ ወሰለም የተናገሯቸውን ሙሉ ሐዲሶች ታይቶ በዚያ ነው የሚፈታላችሁ። ገብታችኋል? ይሄ ነው አሁን ያመጣው። እዚህ ጋር ምንድን ነው ልጁ መን በደለ ዲነሁ ፈቅትሉሁ የሚለውን ሐዲስ ነው። ብዙ ጊዜ ክርስቲያኑ ይቆራረጣል። ይሰማል? አውቀህ ነው አይደለ? ያው ታቸው አዳምጥ፣ ከዛ ትገባለህ። መን በደለ ዲነሁ ፈቅትሉሁ የሚል ነው። ሃይማኖቱን የቀየረን ግደሉት ይላል ሐዲሱ። ገብታችኋል አይደለ? ሃይማኖቱን የቀየረን ግደሉት ይላል። ይህ አንድ ሐዲስ ነው። ከዚህ ጋር ተዛማጅ የሆኑ ሐዲሶች አሉ። በእነዚህ ሐዲሶች ታመጡትና ከዚህ ጋር ምን በመቀየሩ ብቻ ነው ወይንስ ምን ጥፋት ካደረገ ነው ይሄ ሰው የሚለውን ደግሞ ሌላኛው ይፈታላቸዋል። ሐዲሱ ላይ ሌላኛው ተዛማጁ ሐዲስ ምን መሰላቸው? ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ላ የሒሉ ደሙ እምሪኢን ሙስሊሚን ኢላ ቢኢሕዳ ሰላስ አሰይቡ ዛኒ አነፍሱ ቢነፍስ አታሪኩ ሊዲኒሂ አልሙፋሪቁ ሊልጀማዓ አሉ። የአንድ ሙስሊም ሰው ደሙ በሶስት ምክንያት ካልሆነ በስተቀር የተከበረ ነው፣ ደሙ ሊነካ አይገባም አሉ ነብዩ ሰለላሁ ዐለይሂ ወሰለም። አንደኛ የሰውን ነፍስ አጥፍቶ ከሆነ የገደለ ይገደል በሚለው ማለት ነው። አንደኛ እሱ ነው፣ ነፍሱ ቢነፍስ አሉ። ሁለተኛ አሰይቡ ዛኒ ባለ ትዳር ሆኖ ዝሙትን ያደረገ አሉ። ሶስተኛ አታሪኩ ሊዲኒሂ ሃይማኖቱን የተወ አሉና ዝም አላሉም። እዚኛው ሐዲስ ላይ ግን ሌላን ባህሪ ጨመሩለት። ለዚህ ሃይማኖትን ለቀየረ ሰው ምን አሉ? አልሙፋሪቁ ሊልጀማዓ። ዋናው እዚህ ጋር ነው። በቃ ሃይማኖቱን የለወጠ ካሉ በኋላ ሃይማኖቱን በመለወጡ ብቻ ሳይሆን የሙስሊሞችን አንድነት የሚበታትን የሆነ አሉ። ያ ማለት መልሶ እንደገና ጦርነትን ያወጀ ከሆነ ነው። ካድ አይደለ? መልሶ እንደገና ተመልሶ ሙስሊሞችን አንድነታቸውን ለመበታተን የሚሰራና የሚዋጋ ከሆነ የዛኔ ጦርነትን ከፈተ በራሱ ጊዜ ሰውየው ቶች አለ አይደለ? የዛኔ ትዋጉታላቸው። ይህን ለመሆኑ የሚያስረዱ የቁርአን አንቀጾች አላህ ሱብሓነሁ ወተዓላ ከሃዲያኖችን ከጠቀሰ በኋላ በቁርአን ላይ የሚጋደሉ ከሆነ ተጋደሏቸው ብሎ ሲናገር እናየዋለን። ወቃቲሉ ፊ ሰቢልላህ አለዚነ ዩቃቲሉነኩም አለ። እነዚያ የሚጋደሏችሁን የሌላ እምነት ተከታዮች ተጋደሏቸው አለ። የማይጋደል እስከሆነ ይሄ ከሃዲ የራሱን እምነት ይዞ የተቀመጠ እስከሆነ ወላ ተዕተዱ፣ በዚህ ላይ ግን ወሰን አትለፉበት አለ። አያችሁ አይደለ? የማይጋደል ከሆነ የራሱን እምነት ይዞ የሚቀመጥ ከሆነ እንዳትጋደሏቸው፣ እነዚህን ተዋቸው ብሎ አላህ ሱብሓነሁ ወተዓላ ተናግሯል ማለት ነው። ይሄን ይመስላል። አሁን ግን ወደ መጽሐፍ ቅዱስ ስንመጣ ጊዜ እግዚአብሔር እኔን ሌካድ አይደለም ለመካድ ያሰበ እንግደልት ብሏል። እግዚአብሔር የካደ ሰው ወዲያው ይገደላል። እናትህን ብትሆን ግደላት ብሎ ይናገራል።
እኔን ከካደች እናትህን ብትሆንም ግደላት፣ ወንድምህንም ቢሆን ግደለው፣ እህትህን ብትሆን ግደላት። ኑ ላሳያችሁ። ውሸት እያሉ ነው ክርስቲያኖች። እኔ ከራሴ አንዳች አልናገርም፣ እንዳነበብኩ እናገራለሁ። ንግግሬም ቅን ነው በማስረጃ ከመጽሐፋቸው እንጂ ከራሴ አይደለምና። አሁን ላሳያችሁ መጽሐፍ ከመጽሐፍ ቅዱስ ላይ ኑ ላሳያችሁ እግዚአብሔር ምን እንዳለ። እምነቱን የቀየረ በደንብ ድብን ተደርጎ ወዲያው ነው የሚገደለው። የሚዋጋ ከሆነ ምናምን ብሎ ሂሳብ የለም መጽሐፍ ቅዱስ ላይ። ወዲያው እኔን ለመካድ ካሰበ ግደለው ነው ያለው። ላሳያችሁ። የራሳቸውን ደብቀው ሆነ ወደዚህ መጡት። ያውና ከመጽሐፋችሁ ተመልከት፣ በደንብ ተከታተሉ። ይኸው የእናትህ ልጅ ወንድምህን ተመልከት፣ ግደል ሊልህ ነው። ይሄንን የእናትህ ልጅ ወንድምህ ወይንም ወንድ ልጅህ ወይንም ሴት ልጅህ ወይንም በብብትህ ያለች ሚስትህ ወይንም እንደ ነፍስህ ያለ ወዳጅህ በስውር ወይንም በድብቅ ና ሄደን ከምድር ዳር ጀምሮ እስከ ምድር ዳር ድረስ ወደ አንተ የቀረቡት ከአንተም የራቁት አንተን ከበውህ ያሉ አሕዛብ ከሚያመልኳቸው አማልክት አንተም አባቶችህም የማታውቋቸውን ሌሎች አማልክ እናምልክ ብሎ ቢያስትህ እሺ አትበለው። ታዲያ ምን እናድርገው? አትስማው፣ ዓይንህም አይራራለት፣ አትማረውም፣ አትሸሽገውም። ነገር ግን ፈጽመህ ምን አድርገው? አንድ ኮሜንት ላይ ይሄንን ቃል ትጻፉላቸው። ከኔ ውጭ ሌላን አምላክ እናምልክ ብሎ ይሄ ሰውዬ ከመከረህ ምን አድርገው አለ እግዚአብሔር? ግደለው። ነገር ግን ፈጽመህ ግደለው። እርሱን ለመግደል በፊት የአንተ እጅ ከዚያም በኋላ የሕዝብ ሁሉ እጅ በላዩ ላይ ትሁን አለ። ማን ቢሆኑም ብሏል? ልጅህም ብትሆን አለ፣ ሚስትህም ቢሆን ወንድም ቢሆን እናትህም ብትሆን ግደላት እያለ ነው። ከእግዚአብሔር ውጭ ሌላን አካል እናምልክ ካለህ ፈጽመህ ግደለው። የሚዋጋ ከሆነ ምናምን ብሏል? ላወፍ የለም። ቀጥታ ሌላ አምላክ እናምልክ ካለ ግደለው ነው በቃ ወዲያው። ከዚያስ አገዳደሉ ደግሞ በጣም ያሳዝናል። ዝም ብሎ ግደል መሰላችሁ በጥይት ምናምን? ተወግሮ ነው፣ በድንጋይ ተቀጥቅጦ ነው የሚገደለው። እግዚአብሔር ምን አለ? እርሱን ለመግደል በፊት የአንተ እጅ ከዚያም በኋላ የሕዝብ ሁሉ እጅ በላዩ ላይ ትሁን። ከግብፅ ምድር ከአባትህ ቤት ካወጣህ ከአምላክህ ከእግዚአብሔር ሊያርቅህ ወዷልና። ከማን ሊያርቅህ ወዷልና? ከእግዚአብሔር ሊያርቅህ ወዷልና እስኪሞት ድረስ በድንጋይ ውገረው። አላሁ አክበር። በድንጋይ ተወግሮ ይገደላታል ማለት ነው። ተመልከት። ይሄ እያለ ይሄ ብቻ አይደለም። ሴት ልጅ አግብታ ማታ ድንግል ከሌላት ግደሏት ብሏል እግዚአብሔር። አግብታ ማታ ማለት ነው። ይሄ በእስልምና አለ ወይ? ላ የለም። የግድያ ህግ በርካሽ ነገር መጽሐፍ ቅዱስ ላይ ነፍ ቦታ አለ። የሚገርማቸው በእስልምና ሴት ልጅ አግብታ ማታ ድንግል ከሌላት ትገደል ተብሏል? ላ በፍጹም አልተባለም። ነገር ግን ድንግል ከሌላት ማታ ካልተገኘባት ባሏ አውጥቶ ይላል እግዚአብሔር ለህዝቡ ሄዶች ሴት ድንግል አላገኘሁባትም ብሎ ያዋርዳት። ተመልከቱ፣ ይናገርባታል። አዋርዳትም እሱ ብቻ በቂ አይደለም። ከዛ ተወግራ ትገደላለች ይችላል። ይሄ ያለው ሴት ልጅ ተቃጥላ ትገደል ብሎ እግዚአብሔር ህግ አውጥቷል። ተቃጥላ ትገደላለች ሴት ልጅ። ምን ይላል እግዚአብሔር መጽሐፍ ቅዱስ ላይ? ሴት የካህን ሴት ልጅ ብታመነዝር አለ ትገደል አይደለም ወይ? ገና ነው። አባቷን አርክሰዋለች እና ለአባቷ ክብር ብሎ ማለት ነው። ተመልከት፣ አባቷን ካህኑን አርክሰዋለች እና በእሳት አቃጥሏት ይላል እግዚአብሔር። በእስልምና አይደለም ሰውን፣ እሺ መሬት ላይ የምትሄድ ጭጫን ታውቃታለህ? እሷን ብታቃጥል ኃጢአት ነው። ማቃጠል የሚል ፍርድ የለም በእስልምና። አላህ ስብሓነሁ ወተዓላ ነቢዩ ሰለላሁ ዐለይሂ ወሰለም በፍጹም በህይወት ያለን ነገር እንዳታቃጥሉ ብሎ ተናግረዋል። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ኢነላህ ላ ዩዐዚቡ ቢናር ኢላ ረቡ ናር አሉ። የእሳት ባለቤት ካልሆነ በስተቀር በእሳት ማንንም እንዳይቀጣ ብለው ተናግረዋል። ያ ማለት የትንሣኤ ቀን አላህ ገሃነም ሲያስገባ ከሃዲያኖችን የዛን ይቀጣቸዋል እንጂ ምድር ላይ ማንም ሰው እንዳይቀጣ ብለው ተናግረዋል። ይህ ነው ማረድ ነው ያለው አለ። ማረድ እግዚአብሔር ህፃናቶችን ግደሏቸው፣ እረዷቸው ብሏል። ኢየሱስ ክርስቶስ መጽሐፍ ቅዱስ ላይ እኔ በላያቸው ላይ እንድነግስ ያልወደዱትን እረዷቸው ብሏል። ማስረጃ ያሳየ እና ተመልከት። ኢየሱስ ክርስቶስ እረዱ ብሎ ተናግሯል ብሎ ላሳያችሁ። ቤት
ነው ታዲያ የሚገባው? ሴት ወንድ ይመርጣል እንዴ? ሴቶች ወንዶች አለ ለሴቶች ሴቶች ገነት ይገባሉ የሚላለ መጽሐፍ ቅዱስ ላይ። እሺ በስርዓታችን እንገር። እንደዛ ከሆነ አሁን እንደ ሀሳብ ከሆነ እኛ እንድል እያስገደድከኝ ነው ማለት ነው አይደል? አዳምጥ። ሴቶች ገነት ይገባሉ የሚላለ ወይ ቁርአን ላይ? እኔ ቃል በቃል እሰጥሃለሁ ሴቶች ገነት እንደሚገቡ። ሴቶች ገነት ይገባሉ ሙስሊምና ነው እንጂ ከፋፍሎ የሚያስተምረው በእኛ ክፍፍል የለም ወይ? የለም። ይኸው አንቺ አሁን ገነት ትገቢያለሽ የሚል መጽሐፍ ቅዱስ ላይ የለም። ሰላማዊት ሚዙን አንሶላት መመለስ ከፈለገች ሴቶች ሲጀምር ገነት ይገባሉ እንደ በክርስትና? ይሄ ገና እየሰማህ ነው። እኔ አለ እንደዚህ አንተ እየቀለድክ በዚህና ምድር ላይ ነው የሚቀሩት ነው እያልክ ያለው? እየቀለድኩ አይደለም። ማስረጃ አለ መጽሐፍ ህይወት እኮ ነው። የለም መልስ ሴቶች ከዚህ በኋላ ነፍስ እኮ የነፍስ ጉዳይ ነው እየተወራ ያለው። ሴቶች ገነት ይገባሉ የሚል አለ ወይ? ወንድ እንደሚገባ ተጽፏል። ሴቶች ይገባሉ። እሺ ሴቶች አይገቡም የሚል ጥቅስ ታውቃለህ አንተ? ታመጣልኛለህ? የለም በቃ ሴቶች ገነት ይገባሉ የሚል የለም። በእስልምና ግን ሴቶች ገነት ይገባሉ የሚል ቃል በቃል ያሳያለሁ። ስጀምር የሰው ልጅ የሚከፋፈል ፓርቲ የለውም በመጽሐፍ ቅዱስ ላይ። ሴት ይገባል፣ ወንድ ይገባል፣ አይገባም፣ ሴት አይገባም፣ ይገባ የሚባል ነገር የለም አለ። ከወንዶች ትገባላቸው የተባሉ አሉ። ከሴቶች ደግሞ ካለ ወይም ሴቶች ገነት ይገባሉ የሚል ካለ መጽሐፍ ቅዱስ ላይ ስጠን። ሴት ልጅ ገነት ይገባለች የሚል የለም መጽሐፍ ቅዱስ ላይ። የኛ አይከፋፍለውም። የሰው ልጅ ነው፣ የሰው ልጅ ሙሉ ይገባል። ሲጀምር አዳም ተርጋበል ሴቶች ገነት ይገባሉ የሚል ቃል አለ የለም? አሁን እንደው ባጭሩ አይከፋፈልም። እኛ ጋር መጽሐፍ ቅዱስ አንድ ነው። እሺ ወንዶችን ገነት ትገባላቸው የሚል ባመጣልህ ሴቶችን ገነት ይገባሉ የሚል አለ? አይገቡም የሚል ታመጣልኛለህ? አንተ ይገባሉ ያልከው አንተ ነህ። ማስረጃ አምጣት ያለብህ አንተ እኮ ነህ። በአንተ ሳቢ እዚህ ምድር ላይ ነው የሚቀሩት እያልከኝ ያለው አላልኩም። እኔ መጽሐፉ ላይ ያለው የማስረጃ እያልኩህ ነው። ራእይ ይሄማ የልጆች ጨዋታ እየሆነ ነው ወንድሜ። አሁን ወደ ጥያቄው እንሂድና መልስ። ልጅ ጨዋታ አይደለም። ቆይ አንድ ጊዜ ይሄን ለምን እንዳልኩ ታውቃላችሁ? ሙስሊሞች በገነት እንደዚህ ሆናቸው ጡታቸው እንዲህ ብሎ ክርስቲያን ገነት ትገባለች የሚል ጥቅስ አምጣ በሉት። ወዲያው ወፍ የለም ጥርግርግ እንዳለ ገደል። አንዲት ቦታ ላይ መጽሐፍ ቅዱስ ላይ ክርስቲያን ሴቶች ገነት ትገባለች የሚል የለም። ካላመናችሁ ሰላማዊት ትመልስላችኋለች ይህን እውነታ። ሰላማዊት አንድ ይህን እውነታ አፈንጂው ንገሪያቸው። እኛ ገነት እንገባለን የሚል የለም ባያቸዋል። ቤቱን አንሱላት ሰላማዊት። በቁርአን ላይ ግን ቃል በቃል ሴቶች ገነት እንደሚገባ አሳያለሁ። ሴቶች ገነት ይገባሉ ብሎ ቃል በቃል እኛ ወንድም ሴትም የሚባል ነገር የአዳም ልጅ ሁላ ገነት ጥሩ ከሰራ እንገባለን፣ ጥሩ ካልሰራን ያው የእጃችን እናገኛለን። ገባ? ወንድም ሴትም አይለይም በክርስቲያን። አሳየንሽ። ሴቶች ገነት ይገባሉ የሚል አሳየንሽ። የለም ወንድም ሚል የለም አልኩህ እኮ አንለያይም። በኛ ወንዶችን ኢየሱስ ክርስቶስ አንተ ከኔ ጋር በገነት ትኖራለህ እያለ ይናገራቸዋል ወንዶችን። ሴት ግን በገነት ወንድ ነው የሚገባ ሴት አይገባም የሚለውን ጥቅስ አሳየን። አይዋ ወንዱን ያናግረዋል ክርስቶስ እዚያ ቦታ ላይ። አንተ ግን ዛሬ በገነት ከእኔ ጋር ትኖራለህ ብሎታል አይደለ? ላሳይሽ እሱም ጥቅስ። ሴቶችን ግን እንዲህ አለባቸው፣ ሴትም ደግሞ አይገቡም የሚለውን ጥቅስም አሳየኝ። አንቺ ይገባሉ ስላልሽ አንቺ እንደሚገቡ ማስረጃ ታመጫለሽ። እኔ ደግሞ ወንዱ እንደሚገባ ልሰጥሽ ነው። እሺ እኔ ያልኩህ ወንድም ሴትም በእኛ ክፍፍል የለም። እንደሱ የሚል የለም መጽሐፍ ቅዱስ ላይ በእኛ ክፍፍል የሚል የለም። ግን ነገር ግን ወንዶች እንደሚገቡ ይናገራል። ወንድ ገነት ይገባል ሴት አይገባም የሚል መጽሐፍ ቅዱስ ላይም በምንም ትምህርት ላይም ተምረን አናውቅም። እኔ ሰምቼ አላውቅም። ማድረግ አይቻልም። ምክንያቱም መልስ የለውም ጥያቄ። ሴቶች ገነት ይገባሉ የሚል የለም። ወንዱን ግን አንተ በገነት ትኖራለህ ሲለው ክርስቶስ እናያለን። ማስረጃ ላሳያችሁ ነው እሱ። እሺ ማስረጃ ያውና 3:4 ያ የሉቃስ ወንጌል ምዕራፍ 23 ያ ቁጥር 42 ላይ ኢየሱስም ይህ ነው። ቁጥር 43 ላይ ኢየሱስም በእውነት እልሃለሁ ዛሬ ከእኔ ጋር በገነት ጀምር አንብበው። ከላይ ችግር የለውም። ከየትኛው ላንብብልህ? ችግር የለውም። ይህ እኮ ኢየሱስ ክርስቶስ ተሰቅሎ እያለ በጎኑ እንደዛ ያለው ነው እንጂ ሌላ ነገር ሆኖ አይደለም እንጂ ሴት ልጅ አሁን በጎኑ ተሰቅላ አንዴ ሴት ልጅ ተሰቅላ ቢሆን የሚል ሂሳብ የለም። እዚህ ቦታ ላይ እያናገር ያለው ወንድ ልጅን ነው። ቅድም እሷ ስጠይቀኝ ጊዜ ወንዱን በገነት ከኔ ጋር ትኖራለህ ብሎታል ስለው ማስረጃ አምጣ ስላለች እየሰጠናት ነው። እንደዛ የሚል አለ የለም? አለ። ያውና ምን ይላል? ኢየሱስም እውነት እልሃለሁ ዛሬ ከእኔ ጋር በገነት ትሆናለህ አለው ይላል። ማንን? ወንድ ልጅ ነው። ሴት ልጅን በገነት ትኖራለች ወይንም ከኔ ጋር በገነት ትኖራለች ያለባት ጥቅስ ወፍ የለም መጽሐፍ ቅዱስ ላይ። እሺ ለምንድን ነው እንደዚህ ያለው ይመስላል አንተ? አሁን ማለት ምን ብሎ ከጎኑ ለምንድን ነው የሚለውን ሳይሆን ይሄንን ወንድ ልጅ በገነት ትኖራለህ ብሎታል ኢየሱስ ክርስቶስ። ነገር ግን በዚሁ አንጻር ሴቶች የገነት ይሆናሉ ወይንም ገነት ይገባሉ የሚል ጥቅስ አለ ወይንስ የለም መጽሐፍ ቅዱስ ላይ? ይኸውልሽ አሁን አንዴ አዳምጠኝ።
ይሄንን ያለበት ምክንያት ከጎኑ ተሰቅሎ የነበረው ለእሱ መልስ ምን ብሎት እንደሆነ ምንም ማድረግ አይቻልም። በቃ የጠየቅሽውን ማስረጃ አግኝተሻል። በገነት ትኖራለህ እንዳለው ወንዱ ልጅ አይተሻል። ወንዱ ልጅ የሚል እኮ አይደለም። አንተ ጥቅሱ በትክክል ብታነበውና ምን እንደሚል ብትረዳ እንደዛ አይልም አይልም። እንደዛ አይደለም ነው፣ እንደዛ አይደለም። አንተ ባንተ አይደለም። እሺ ምንድን ነው ያለው? በወንድ ስም ስለጠራ ብቻ ለወንድ ልጅ ነው ብቻ ይሄንን ልትለው አትችልም። ብዙ ነው። አሁን እንደዚህ ብዬ እኔ አልችልም ይሄንን ማብራራት። ያውና ወንድ ልጅ ነው ያናገረ ከመጀመሪያ ጀምረህ አንብብ። የተሰቀለው ሲጀመር እኮ መልስ የለውም። ይሄ ጥያቄ ቃል በቃል ግን አይደለም፣ መልስ አለው፣ በደንብ አለው። አንተም ታውቀዋለህ። ግን አሁን እሱ የጠየቀ ገነት ውስጥ ከገባን በኋላ እኛ እንደዚህ አይነት ህይወት ላይ አንኖርም። እሺ አሳየንሽ። ሲጀመር አትገቡም እንጂ የላቸውም ገነት ውስጥ ሴቶች ገነት ይገባሉ የሚል ኧረ በደንብ አድርገን ነው የሚገባ። አይደለም በእኛ መጽሐፍ ላይ በእናንተ መጽሐፍ ላይ እኛ እንደምንገባ ነው የሚናገረው ቁርአን ላይ። ግን እናንተ ጋር አሁን የተጠየቀውን ብትመልስልን ትምህርት የሆነን ነበረ። እኛ ገነት እንደምንገባ ዛሬ በጣም ነው ወረድክብኝ። ዛሬ በጣም ወረድክ። አንዴ ሀበሻ የት አድርግ። እሺ አሁን በቁርአን ላይ እኛ ራሱ ገነት እንደምንገባ ተጽፏል እያልሽ ነበር። የቱ ጋር ነው እንደሱ የሚል ያለው? ሰላም ማየት ቀጥል። አሁን አይመቸኝም፣ አዲሱን ይዤዋለሁ። አይመቸኝም ማውጣት። እኔ ይመቸኛል ላውጣልሽ። እንትኑን የያዝኩትን አዲስ ቁጥሩን አለቀውም አላስተውለውም። አጠገቡ የነበረው ወንድ እና አንቺ ብሎ እንዲጠራ አጠገቡ ያለን ሰው አንቺ በለው ተሰቅሎ የነበረው እንስ ያለ አንተ ጥያቄ። ለማንኛውም እሺ ክርስቲያን ሴት ገነት ትገባለች የሚል መጽሐፍ ቅዱስ ላይ የለም። ስለዚህ ከሌለ እንደው ሴቶች በገነት ውስጥ እንዲሆናቸው ሙስሊሞች እንዲሆናቸው የሚል የማንሰጥ ሞራል ነው። እኔ ከፍ አደረኩ። አንዴ ሀበሻ አንዴ ሜት እባክህ እንደ ልጅ ነህ አውቄ ዝም ብያለሁ። ስለዚህ በገነት ውስጥ ይኖራሉ ሴቶች ገነት ይገባሉ የሚል መጽሐፍ ቅዱስ ላይ የለም። እሺ አምጣ። አትገባም የምትል አምጣ። ይገባሉ ያለ ሰው ነው ማስረጃ አምጣት ያለበት። የአዳም ዘር በሙሉ ነው የሚለው መልካም የሰራ የአዳም ዘር። ስለዚህ ከአዳም ዘር ውጭ የሀይዋን ዘር እና የአዳም ዘር ይላል። ከዛ ውጭ ማስረጃሽ የቱ ጋር? የሰው ልጅ አይገባም ማለት ነው። ማስረጃህን ለተናገርከው በፈጣሪ ስም ማስረጃ እመጣልሃለሁ። አሁን ስልኬ አንድ ስለሆነ ነው እንጂ ሁላቸውም ማስረጃ ሲባሉ ስልኬ። እሺ ቀጣይ ጥያቄ ያለው ሲቀጥል አሁን አንተ ያችኛዋን ጥያቄ ለማድበስበስ ነው እንጂ በእርግጠኛ ሆኜ ለማድበስበስ ያችን ብቻ ያለች። እንደገና ደግሞ ቅድም አዳምጣኝ፣ ቅድም ወደፊቱ ነው እንጂ እኛ በአዳም ጊዜ የነበረ ምናምን አይደለም። ኢየሱስ ክርስቶስ መጥቶ ምንም ማድረግ አይቻልም። ስለዚህ ገነት ትገባለች ክርስቲያን ሴት የሚል የለም መጽሐፍ ቅዱስ ላይ። በጣም ያሳዝናል ክርስቲያን ሴቶች። እሺ ወልድ ዋህድ ሰላም፣ እንዴት ነህ? እሺ አሁን ስለ ጉች ጡት ብትመልስልህ ብታብራራልን መልካም። እሺ በቁርአን አስገባው የሆኑ ልጅ መጽሐፍ ቅዱስ ጠቅለል አድርጎ ሰውን ልጅ ነው እንጂ የሚያወራው ስለ ሴት በጾታ በዘር በክልል እንትን ብሎ እንትና በዚህ በኩል ያላችሁ ትገባላችሁ አይልም። ሁሉ በክርስቶስ አንድ ነው ነው የሚለው። ሴት የለ፣ ወንድ የለ፣ ነጭ የለ፣ ጥቁር የለ፣ ባሪያ የለ፣ ሁሉም በክርስቶስ አንድ። እዛ ስለ ገነት መግባት የሚያወራ ነገር አይደለም። በመጀመሪያ አሁን አንዴ ላሳያችሁ። ግን ሴቶች የሙስሊም ሴቶች ቃል በቃል በቁርአናቸው ላይ መጽሐፍ ክርስቶስ አንድ ናችሁ ካለ አድርገህ እባክህን ነው። ትልቅ ሰው አይደለ እንዴ? ሰው እያወራ ከሆነ እንስተህ ታወራለህ። ኬፊያ ቃል በቃል በቁርአናቸው ላይ ሙስሊም ሴቶች በገነት ትኖራላችሁ ተብሎ ቃል በቃል ተነግሮላቸዋል። ወላሂ በዚህ ልትፎክሩ ይገባል። አንድ ቦታ ግን መጽሐፍ ቅዱስ ላይ ሴቶች ገነት ይገባሉ የሚል የለም። አሁን በቁርአን ላይ የተባለበትን ቃል በቃል ላሳያቸው። ሱረቱ ኒሳ 124 ላይ ሰላ መክፈት ትችላለህ? አንድ ክፈትላቸው። ሱረቱ ኒሳ 124 ላይ ተመልከቱ። ከወንድ ወይንም ከሴት እርሱ አማኝ ሆኖ ከበጎ ስራዎችን አንዳችን የሚሰራ ሰው እነዚያ ገነትን ይገባሉ። ቃል በቃል ከወንድም ከሴትም ተብሎ ማለት ነው። ሁለተኛ ሱራ ጋፊር ላይ ቁጥር 40 ላይ ያወጣላቸው። ጋፊር ቁጥር 40 ስለ
ሱራ ጋፊር ቁጥር 40 ምዕራፍ 40 ቁጥር 40 ማለት ነው። እንድናገር መስሎኝ ያስገባኝ። እንዴ ትናገራለህ? አትናገርም አላለህም? ማነው እንትና ማነው? ይሄ ይገር ጋፊራ ቁጥር 40 ላይ አንዴ ሜት አድርግ። ምን ሆነህ ነው? ያው እና እዚህ ቦታ ላይ አላህ ምን ይላል? አንብብላችሁ ሳላህ እንዴ መጥፎን የሰራ ሰው ብጤዋን እንጂ አይመነዳም። እርሱ ምእመን ሆኖ ከወንድ ወይም ከሴት በጎን የሰራም ሰው እነዚያ ገነትን ይገባሉ። ቃል በቃል ሴቶች በገነት ይኖራሉ ተብሏል። በዚሁ አንጻር ሴቶች ገነት ይገባሉ የሚል ክርስትና ላይ አለ ወይ? ክርስቲያኖች መልሷት ይችላል። ከዛ በኋላ ስለ ጉች እናወራለን። እሱን እኮ በእናንተ ላይ አስተምሯችሁ ነው። በእኛ ደግሞ እንደዛ ብሎ ነገር የለም። ምክንያቱም ሴቶች በገነት ስለሚዘጋጁ ለወንድ ኦፍኮርስ ይጠቅሳል መጽሐፍ። በእኛ ደግሞ አንድ በክርስቶስ አንድ ነን። እኛ ምንም አይነት ሴት ወንድ የሚባል ትምህርትም የለንም። ስንሞትም ደግሞ እንደዚህ አይነት ነገር የለም። ለወንዶች ሴቶች ይዘጋጃል የሚል ትምህርትም የለንም። የእናንተ ኦፍኮርስ ሊጠቅስ ይችላል፣ ምክንያቱም ይዘጋጃል ስለሚል ማለት ነው። እሺ ይኸውልሽ ሰላማዊ፣ ከዚህ በኋላ ለምታወሪው ማስረጃ የምታመጭ ከሆነ ማውራት ትችላለሽ። ካልሆነ ግን ዝም ብለሽ አዳምጪ። እሺ በምጠይቅሽ ጊዜ ማስረጃ ያለኝ ማለሽ አሁን የምትናገሪው መጽሐፍ ላይ የለም። በፍጹም ቀረብ በልቀባ የለም የምታወሪው። ይሄ የሚሰክሷቸው የሚነግሯቸው የሆነ ትምህርት ብቻ ነው በአንደበታቸው ብቻ። ቀጥታ ቃል በቃል ሙስሊም ሴቶች ገነት ይገባሉ የሚል እንዳለው ሁሉ ክርስቲያን ሴቶች ገነት ይገባሉ የሚል መጽሐፍ ቅዱስ አለ ወይ? ግልጽ ጥያቄ ነው፣ አጭር ጥያቄ ላ የለም በፍጹም። አለ የሚል ካለ ይሄን ማውራት ይችላል። ወልደ ዋህድ አሁን ማውራት ይችላል። ገብርኤልን ጅብሪል በሚል ሙሳን ሙሴ በሚል አስተምሮት ላይ እንትን ትላለህ ማለቴ። አሁን ከቁርአን ነው መጽሐፍ ቅዱስ ሊኮርጅ የቻለው? መጽሐፍ ቅዱስ ነው ከቁርአን ነው ከመጽሐፍ ቅዱስ የኮረጀው? ለምን አንተ ብዙ ጊዜ ገብርኤል ጅብሪል ነው ብለህ ታስተምራለህ? ብዙ ጊዜ አይሃሉ። ከእንደገና ደግሞ ሙሳን እንደው ወይ ሙሳ ብለህ አብርሃምን ኢብራሂም በዛ በሚል ብዙ ጊዜ ታስተምራለህ። ይህ ማለት ክርስትና ነው ከመጽሐፍ ቅዱስ ነው ከቁርአን የኮረጀው ወይንስ ቁርአን ነው ከመጽሐፍ ቅዱስ የኮረጀው? መልካም ጥሩ ጥያቄ ነው። በመጀመሪያ ቁርአን ተኮርጆ ነው ከሌላ ወይንስ አልተኮረጀም የሚለውን ለማወቅ ይሄን ቃል የተወረደለት አካል የመኮረጅ የሚለውን ማን ነው የኮራጅን ባህሪ የሚያሟላ ነው ወይ የሚለውን እንመለከታለን። እሺ የኮራጅን ባህሪ የተላበሰ ነው ወይ የሚለውን እንመለከታለን። ማናቸው ቁርአን የወረደላቸው ታውቃለህ? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አይደል? አንድ አካል ለመኮረጅ ከሆነ መጽሐፍ ወይ ማንበብ የሚችል መሆን አለበት ወይንም ደግሞ መጻፍ የሚችል መሆን አለበት አይደል? አዎ። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ደግሞ ይሄንን ማንበብና መጻፍን አይችሉም ነበር። የሚገርም እንዳለ መኮረጁ እዚሁ ጨረስ ነው፣ በቃ ቀጭ ነው። ለምን ከተባለ አንድ አካል ለመኮረጅ የሚያነብ መሆን አለበት መጽሐፍን። ነብዩ ሰለላሁ ዐለይሂ ወሰለም ያነቡ ነበር ወይ? ላ አያነቡም። ኦኬ የሚጽፍ መሆን አለበት ኮርጆ እንዲጽፍ ዘንድ በዚህ በሌላኛው መጽሐፍ ላይ ይጽፉ ነበር ወይ? ላ አይጽፉም። ማስረጃ አላህ ቃል በቃል በቁርአን ላይ ሲናገር ይላል በሱረቱል አንከቡት ላይ ወማ ኩንተ ተትሉ ሚን ቀብሊሂ ሚን ኪታቢን ወላ ተኹጡሁ ቢየሚኒካ አለ። ሙሐመድ ሆይ ከዚህ ከመጽሐፍ በፊት ከቁርአን በፊት ምንም አይነት መጽሐፍን እንዳታነብ አድርጌሃለሁ፣ አታነብም ነበር፣ በእጅህም እንዲሁ አትጽፍም ነበር አላቸው። ይሄን ያደረገበት የሚገርምህ ዛሬ ለምታነሱ ጥያቄዎች ነው። እርሱም ምንድነው? ኮርጆ ነው ለሚለው ነገር እንደሚነሳ ስለሚያውቁ ነው አምላካችን አላህ። ይሄ ጥያቄ በነገራችን ላይ መታችሁ ስትጠይቁት ጊዜ የእስልምናን ትክክለኛነት የነብዩ ሰለላሁ ዐለይሂ ወሰለም እውነተኛነት የሚያረጋግጥ የሆነ ጥያቄ ነው። በአንዳንድ ጥያቄዎች ውስጥ ሙዕጂዛ አለ፣ ተአምር አለ። ለምን ከተባለ አላህ በቁርአን ላይ ወደፊት በአንተ ላይ ኮርጆ ነው የሚሉ ሰዎች ይነሳሉና ሙሐመድ እያለ ይናገራል። የሚገርማቸው ኢዘን ለርታብል ሙብጢሉን አለ። ይህን ቁርአን የሚያወግዙ ውድቅ የሚያደርጉ ሰዎች ጥርጣሬን ይነዙብሃልና እያለ ይናገራል። ያ ማለት ኮርጆ ነው ብለው ይናገራሉ ነው እነዚህ ሰዎች። አላህ ስብሐነሁ ወተዓላ ይህን ጥያቄ እንደሚያነሱ ስለሚያውቅ ምን አደረገ? እንዳታነብና እንዳትጽፍ አደረግኩ። ምክንያቱም ወደፊት ሰዎች ኮርጆ ነው ብለው ያነሳሉ አለ። እንዳለውም አላህ በየጊዜው ይህ ጥያቄ ይነሳል። ስለዚህ ነቢዩ ሰለላሁ ዐለይሂ ወሰለም ኮርጆት አይደለም። ይህን ጥያቄ ከሌላ ሰው በየዛኔ በነቢዩ ሰለላሁ ዐለይሂ ወሰለም ጊዜ ተጠይቆ ነበር። የሚገርማችሁ በነቢዩ ሰለላሁ ዐለይሂ ወሰለም ጊዜ ተጠይቆ ነበር። በእርሳቸው ላይ ሹብሃ ነስተው ነበር ሰዎች።
ወቃሉ አሳጢሩ ልአወሊን እክተተበሃ ፈሂየ ቱምላ ዐለይህ ቡክረተን ወአሲላ። ስለ ቁርአን ሱረቱል ፉርቃን ይላል በቁርአን ላይ። በቁርአን ስም አንደኛው ስሙ ምንድን ነው? አልፉርቃን ባህሪው ነው። ሱምየ ቢልፉርቃን ሊአነሁ ፈረቀ በይነ አልሐቅ ወልባጢል። በዚህ በሱራ ላይ አላህ ስብሓነሁ ወተዓላ በሱረቱል ፉርቃን ላይ ምን ይላል? ስለ ቁርአን አመጣጥ ሰዎች በቁርአን ላይ ያነሱትን ትችትና ጥያቄ ያነሳና መልስ ይሰጣል። ከተነሳው ትችት ምን ነበር? በነብዩ ሰለላሁ ዐለይሂ ወሰለም ዘመን ይህን ቁርአን ሙሐመድ ከሌላ ሰው አስጥፎት ነው፣ ሰው እየነገረው ነው ተብሎ ተነስቶ ነበረ። ወቃል አሉም ይላል አሳጢሩ ልአወሊን እክተተበሃ፣ የቀደምቶችን የመጀመሪያዎችን ህዝቦች ታሪክ እርሷን ኮፒ ያስደረጓት ነው ሙሐመድ። በቃ ያንን የገለበጠው አሉ። ፈሂየ ቱምላ ዐለይህ ቡክረተን ወአሲላ፣ ያቺ የቀደሙት ሰዎችም አፈ ታሪክ በጠዋትና በማታ ትነበብለታለች። ያንንም አስጽፎ ሙሐመድ አምጥቶ ነው ብለው ተናገሩ ሰዎች። ቁል አላምላክ አላህ ሲመልስ በላቸው ሙሐመድ አለ። አሁን ስለ ቁርአን አመጣጥ ሊናገር ነው፣ ኮርጀው ነው ከሌላ መጽሐፍ ለሚሉ ሰዎች አንዘለሁ አወረደው በላቸው ይህን ቁርአን አለዚ ያ አምላክ ያዕለሙ ስረ ፊ ሰማዋት ወልአርድ፣ በሰማያትና በምድር ያለውን ሚስጥር ሁሉ የሚያውቅ አምላክ አወረደው በላቸው። እርሱ ሁሉን የሚያውቀው ከሆነ አምላክ የተወረደ ነው እንጂ የተቆረጀ አይደለም። ኢነሁ ካነ ገፉረን ረሒማ፣ እርሱ ደግሞ መሐሪና አዛኝ የሆነ አምላክ ነው ብላቸው። ስለዚህ እንዴት ሊያውቁ ቻሉ? ነቢ ሰለላሁ ዐለይሂ ወሰለም ስለ አብርሃም፣ ስለ ኢስሐቅ፣ ስለ ያዕቁብ ከተባለ አዎ በሰማይ በምድር ያለውን ያን ያለፈውን የሚመጣውን ሁሉ የሚያውቅ አምላክ ስላወረደላቸው ነው። ያ ነው እና እነዚህ መጽሐፍቶች በቀደሙት ነቢያቶች አላህ ተናግሯቸው ነበር። ሌላው ሲቀጥል ደግሞ ነገር ግን በእነዚያ ላይ ሰዎች የራሳቸውን ሀሳብ የጨመሩባቸው ናቸው። በዚያ ውስጥ ያሉ እውነታዎች አብርሃም፣ ይስሐቅ፣ ያዕቆብ የሚሉ ስሞች አላህ ራሱ ያሳውቃቸው ለቀደሙት ሰዎች የራሱ ያሳውቃቸው የሆኑ እውቀቶች ናቸው። እነዚህ ስለተበረዙ ትተናቸው እንጂ አስላቸው መሰረታቸው የእኛ የነብያቶቻችን መጽሐፍቶች ነበሩ። ሰዎች ግን ከጊዜ በኋላ ጨመሩባቸው የራሳቸውን ሀሳብ። የዛኔ የአምላክ ቃል የሚለውን ስማቸውን አጡ። ምክንያቱም የሰው ሀሳብ ስለተቀላቀለበት። እኔ ለምሳሌ ቁርአንን አመጣሁኝና የሆነ ጻፍኩኝና ከዚያ በዚያ በቁርአን ላይ የራሴን ሀሳብ እንደገና እዚያ ቁርአኑ ላይ ሳለይ ማለት ነው አመጣሁኝና የራሴን ሀሳብ ቀላቀልኩበት። የዛኔ የአምላክ ቃል ይባላል ወይ? ላይ የሰው ሀሳብ ተቀላቀለበት። አያቸው አይደለ? ስለዚህ የአምላክ ቃል ላይ የሚለው ስሙ ይጠፋል። ግን የተበረዘ ቃል ይባላል። ለምሳሌ ከተባለ ወቃሉ አሳጢሩ ልአወሊን እክተተበሃ ሁሰይን ብኑ አሕመድ ብን ዓብድላህ ፈሁወ ካነ ገፉረን ረሒም። እንዲህ ብዬ ብጽፍ አያቸው በቁርአን መካከል የራሴን ሀሳብ የሰው ሀሳብ ቀላቀልኩበት። ይሄ የአምላክ ቃል ነው ማለት እንችል አይቻልም። ከዛሊክ ልክ እንዲሁ እነዚህ መጽሐፍቶች ላይ አንዳንድ እውነታዎችን ልታገኝ ትችላለህ። እነዚያን እውነታዎች አምላካችን አላህ ናቸው። አምላካችን አላህ የተናገራቸው ያ ነው። ነገር ግን ሰዎች ከጊዜ በኋላ የራሳቸውን ሀሳብ ቀላቀሉባቸው። ለዚያ በመበረዛቸው ምክንያት ለሰዎች መመሪያ መሆን አይችሉም እና አምላክ አላህ ሱብሓነሁ ወተዓላ ሌላን ቃል ማውረድ ስላለበት በነብዩ ሰለላሁ ዐለይሂ ወሰለም ጊዜ በእርሳቸው ላይ አወረደላቸው። በዚያ ላይ ሲያወርድ ጊዜ የቀደሙትን መጽሐፍቶች አውርዷቸው የነበረው እርሱ ራሱ እንደነበረ ይናገራል። ከጊዜ በኋላ ግን ሰዎች እንደጨመሩባቸው የራሳቸውን ሀሳብ ይናገራል። ስለዚህ በዛ ውስጥ የሚገኙ እውነታዎች፣ ሐቆች ተኮረጀው ሳይሆን አምላካችን አላህ ራሱ የተናገራቸው ናቸው። ከእርሱ የመጡ እውቀቶች ናቸው። ገብርኤል፣ ሚካኤል የሚባሉ ታላላቅ መላእክቶች እንዳሉ ይነግረናል። አብርሃም፣ ይስሐቅ፣ ያዕቆብ እነዚህ ታላላቅ ጻድቆች እንደሆኑ ይናገረናል። ዮሴፍ፣ ዳዊት፣ ሰለሞን፣ መሲሁ፣ ማርያም እነዚህ ሁሉ ጻድቃኖች እንደነበሩ አላህ ሱብሓነሁ ወተዓላ ይነግረናል። አሁን እነዚህ ሁሉ ጻድቆች ናቸው። እሺ ሌላ ጥያቄ አለ ሰው? ስለዚህ አንተ እያልከኝ ያለኸው ተኮርጇል እንዳይባል ነብያችንን ያለ እንትን እንዳይጽፍ እንዳያነባ አድርጎ ነው የላከው ነው አባባለ። እንደዛ መሰለኝ። እሺ መስማት ይችል ነበረ፣ ማንበብና መጻፍ ነው የማይችለው። አዎ ሰለላሁ ዐለይሂ ወሰለም መስማት ይችላል።